ፈለገት السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. خصني ጥያቄ አለኝ። ፈስሉ ያስፈታል ያስፈታል? ውዱ ያስፈታል። እሺ አልተሰማም? ፈስሉ ያስፈታል ያስፈታል ነው ያልሽው አይደለ? ሄሎ ሄሎ አና አይሰማህም? ሌላ ጥያቄ ያለው ሰው ይቀጥል። ሰላም አለይኩም። አለይኩም አሁን ሰማኝ። ፈተሻል እህት ከፈሳሽ ውዱ ያስፈታል። ኢቃም ሳይባል መስገድ እንችላለን እንዴ? ሴቶች ችግር የለውም። አዛን ከተባለ ማለትኝ አልሰማሁም። አዛን ከተባለ በኋላ ኢቃም ሳይባል በፊት ሴቶች መስገድ ይችላሉ። ችግር የለውም። ሶላት አልጀማዓ ስለ ግዴታ ስላልሆነ ቤታቸው ከሆነ የሚሰግዱት አዛን እንደተባለ ወዲያው ቤታቸው መስገድ ይችላሉ። እሺ፣ ሁለተኛ ጥያቄ በስጁድ ሰዓት ዱዓ ስናደርግ ሰላዋት ማውረድ አለብን? ላ ዱዓ በስጁድ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል። ሱና እንደሆነ አቅረቡ ማ የኩኑ ልዓብድ ሊረቢሂ ፊ ስጁድ ፈአክሲሩ ፊሂ ሚነ ዱዓ ብሏል። የሰው ልጅ ከየትኛውም ቦታ በላይ ለጌታው ለአላህ ቅርብ የሚሆነው ስጁድ ላይ ሲሆን ጊዜ ነው። የዛኔ አብዝታቸው ዱዓ አድርጉ ብለዋል። ሶላት ማውረድ አያስፈልግም በስጁድ ላይ። ጅማ ቀን ከ10 በኋላ ሰላት እስቲኻራ ለመስገድ ብፈልግ ከ10 በኋላ ስገዱ የሚል ቃል አልታዘዘም የሚል ነገር ሰማሁ። ይቻላል? በእርግጥ ከአስር ሶላት በኋላ ሱና ሶላት መስገድ ተከልክሏል። ነገር ግን ዘዋቱል አስባብ ከሰበብ ጋር የተያያዘ የሆኑ ሶላት አይነቶች ይባላሉ። ከነዚያ መካከል አንደኛው ምንድነው? ሶላት አልእስቲኻራ ወቅት የለውም። እሱ በየትኛውም ወቅት መስገድ ትችላላችሁ። እሺ አለይኩም ሰላም ወራህመቱላህ። እሱ አንድ መልስ ነው ምንድነው? እህት ውዱ ፈተሻል፣ ውዱ ይፈታል። እሺ ታዩከስ እኔ ጥያቄ አለኝ። ያው እሺ ጥያቄ ምንድነው? ጥያቄ ሱጁድ ላይ ዱዓ ስናደርግ እኛ በፈለግነው ቋንቋ ወይስ የግድ በአረብኛ መሆን አለበት? አረብኛ ከቻልክ በአረብኛ ካልቻልክ በፈለግከው በምትችለው ቋንቋ ዱዓ ማለት ትችላለህ። አላህ በቁርአን ላይ ላ ዩከሊፉ ላሁ ነፍሰን ኢላ ውስዐሃ ይላል። እኔ አምላካቸው አላህ እንዲህ ነፍስ ከአቅሟ በላይ አላስገድዳትም ብሏል። ካልቻልክ በምትችለው ቋንቋ ማድረግ ትችላለህ። በአማርኛ ማድረግ ትችላለህ። በኦሮሞኛ ማድረግ ትችላለህ። በትግርኛ እና በአፋርኛ በስልጤኛ ከሆነ ግን በእነሱም ይቻላል። ደስ ባላብኛስ? ባላብኛ ትችላለህ። በስልጤኛም ትችላለህ። ተበርቼ ሰላም ምናምን እያልክ በል። አመሰግናለሁ ወንድምሽ። አለይኩም ሰላም ወበረካቱ። አልሐምዱሊላህ አለ ጥያቄ ነበረኝ እና ምን አለ መሰለህ አሁን ያልገባኝ ነገር ያው ሰዎች ያው ያስተምራሉ እና ጥሩ ነገር ነው ብዬ የምለውን እከተላለሁ። እኔ እማራለሁ ማንኛውም ቦታ ግን ካስተማሩ በኋላ ይሄ ሰለፍያ ነኝ እንትን ነኝ ነገር አልገባኝም። ምንድነው ማርያም የምከተለው? ያኔ ሲያስተምሩ በደዕዋ ካንተም ጋር ሰማና ሌሎችም ጋር እንደዚህ ያኔ የሚያስተምሩ ነገር እከታተላለሁ። ግን በኋላ ላይ የሆነ ነገር እንትን ካለ በኋላ እኔ ሰለፍያ ነኝ እኔ እንደዚህ ነኝ ይላሉ። ያ ነገር ምን እንዴት ነው የማውቀው? እሺ አዳምጠኝ። አሁን ሰለፍያ ሲባል ጊዜ ከሙስሊም ከሚለው ሌላ ስያሜና ሌላ መንገድ መስሏችሁ ነው። እንደዛ አይደለም። አንድ ሰው እኔ አህለ ሱና ነኝ ቢል ሙስሊም አይደለም ማለት አይደለም። እንደ አጠቃላይ ትክክለኛውን የእስልምናን መንገድ የሚከተል ሰው ባህሪና መገለጫዎች አሉት። ከመገለጫዎቹ አንደኛው ምንድነው? ሰለፊ፣ ሁለተኛ አህሉ ሱና የሚለው መጠሪያቸው። አብዱላህ ብን አባስ ይህንን መጠሪያ ይጠቀም ነበር በሰሓቦች ዘመን። አብዱላህ ብን አባስ ሱራ አልዕምራን ላይ የውመ ተብየዱ ውጁህን ወተስወዱ ውጁህ የሚለውን የቁርአን አንቀጽ ሲፈስር ጊዜ ምን አለ? ተብየዱ ውጁህ አህል ሱነቲ ወልጀማዓ ወተስወድ ውጁህ አህል ልፍርቀቲ ወልቢድዕ እያለ ይናገራል። አህል ሱና ስለዚህ እነዚህ ስያሜዎች ከሰለፎቻችን ዘንድ የታወቁ ናቸው።
من سيامي وسلف السد أهل السنة والجماعة. أهل السنة والجماعة السلفيون، أهل الأثر، أهل الحديث، الفرقة الناجية، الطائفة المنصورة. هذه كلها صفات لرجل مسلم يتبع الكتاب والسنة بالفهم الصحيح. እነዚህ ሁሉ መገለጫዎች ባህሪያቶች ናቸው። ለምን አይነት ሰው? ሙስሊም ለሆነ ሰው ቁርአንና ሐዲስን ትክክለኛ በሆነው ግንዛቤ የሚገነዘብ ሰው መገለጫዎች ናቸው። وقد تسمى بها أهل السنة والجماعة قديما وحديثا. أهل السنة ከዚህ በፊትም ባለፉት ዘመናትም ከዚያ በኋላ መጡት እነዚህ ሰዎች ይጠቀሟቸው ነበር። ስለዚህ ሰለፍ ይባል ባጭሩ الذي يتبع الكتاب والسنة بفهم سلف الأمة. ይሄን ስታሳጥረው ጊዜ ሰለፊ ማለት ነው። ቁርአንና ሐዲስን በሰለፎች ግንዛቤ የሚገነዘብ ሰው ሰለፊ ይባላል። السلفية هي الطريقة التي سلكها السلف الصالح. سلفية ብሎ ማለት ቀደምት መልካም ሰለፎች የሄዱበት መንገድ ማለት ነው። ليس الطريقة تخالف الإسلام، وإنما السلفية هي الفهم الصحيح للإسلام، وهي الفهم الصحيح للكتاب والسنة. يعني أن السلف تسيبال تاريخ نما ناشوا يتحسبوا كتباله. والمقصود بالسلف هم أهل القرون المفضلة الثلاثة الذين زكاهم النبي صلى الله عليه وسلم في حديثه حيث قال خير الناس قرني ثم الذين يلونهم ثم الذين يلونهم. ነቢያችን ሰለላሁ ዐለይሂ ወሰለም ሶስት ክፍለ ዘመናት ሰዎች ላይ እነዚያን አወድሰዋቸዋል። ከሰዎች ሁሉ መልካም ሰዎች ብሎ ማለት በእኔ ዘመን ያሉ ናቸው አሉ። ከዛ የሚቀጥሏቸው ከዛ የሚቀጥሏቸው አየህ፣ እነዚህ ምን ይባላሉ? ቀደምት መልካም ሰለፎች ይባላሉ። የእነዚህን መንገድ የተከተለ ከዛ በኋላ የመጣ ሰው ሁሉ የሰለፎች ተከታይ ይባላል። የሰለፎች ተከታይ ባጭሩ በአረበኛ ምን ይባላል? ሰለፊ ይባላል። ስለዚህ ሰለፊ የሚለው ከእስልምና መንገድ ሌላ የሆነ መንገድ አይደለም። ልክ እንደ ሌሎቹ ጀማዓዎች አይደለም። السلفية ليست كالجماعات المبتدعة التي هي كجماعة الجهمية والمعتزلة والخوارج والأشاعرة والصوفية والأحباش والقدرية والجبرية والكلابية وغيرها من الفرق الضالة كالنزيهة لله وجماعة الإخوان المسلمين والسرورية وغيرها. እንደዚህ አይደለም። ነገር ግን ቁርአንና ሐዲስን በትክክለኛ ሰው የሚገነዘብ አካል መጠሪያና መሰየሚያ ነው ሰለፊ የሚለው። እሺ ይሄን ዑለሞች ምን ብለው ተናግረዋል ስለዚህ ጉዳይ ከተባለ ሸይኹል ኢስላም ተይሚያ በጣም በርካታ መጽሐፍቶቹ ላይ ይሄን ቃል ሰለፎች የሰለፎች መንገድ እያለ ይጠቀም ነበር። لا عيب على من أظهر مذهب السلف وانتسب إليه واعتزى إليه بل يجب قبول ذلك منه بالاتفاق فإن مذهب السلف لا يكون إلا حق. يسلفوش منقر أو نتنجل إلى هنا يشرب يالا ابن تيمية ينكره. كابن تيمية بفت حسن البصري بن هلال اصبر نفسك على السنة وقف حيث وقف القوم وقل بما قال وكف عما كفوا عنه واسلك سبيل سلفك الصالح فإنه يسعك ما وسعه. قدمت ملكام سلفوش شهر منقر تكتل لا የሰለፎች መንገድ ሲባል ማናቸው ሰለፎች? ሰሃቦች፣ ታቢዒዎች፣ ተትበዑ ታቢዒን። የነሱ መንገድ ምንድነው ከተባለ ከቁርአንና ከሐዲስ የወጣ ነው ወይ? አይደለም። ቁርአንና ሐዲስን በትክክለኛው ገንዘብ የተገነዘቡ አካሎች እንደሆኑ ነብዩ ሰለላሁ ዐለይሂ ወሰለም ስለመሰከሩላቸው የነሱን ግንዛቤ ለቁርአንና ለሐዲስ የነበራቸው ግንዛቤ ከቢድዓና ከሽርክ የነጻ የጠራ ነበር። ይህንን ውዳሴ ያገኙትም ከነብዩ ሰለላሁ ዐለይሂ ወሰለም ስለሆነ የነሱን መንገድ መከተል ግዴታ ይሆናል ማለት ነው። ያ ማለት የሆነ ቁርአን አንብበህ ቀደምት መልካም ሰለፎች እንዴት ነው የተረዱት ብለህ የምትረዳበት አረዳድ የሰለፎች አረዳድ ይባላል። ያንን አረዳድ የሚከተል ሰው ሰለፊ ተብሎ ይጠራል። ችግር የለውም። ሼክ አብዱልዓዚዝ ብን ባዝ ተጠይቅ አንድ ሰው ሰለፊ ላይ ቢል ችግር አለው ወይ ሲባሉ ላ ችግር የለውም وهذا امر محمود ነው ያሉት። ይህ እንደሚወደስ ነገር ነው። የሰለፎችን መንገድ እከተላለሁ ማለቱ ሰሃቦችን እከተላለሁ ማለት እንጂ ሌላ እኮ አይደለም። ታቢዒዎችን እከተላለሁ አትባዑ ታቢዒ እነ አብዱላህ ብን ዐባስ እነ አብዱላህ ብን ዑመር እነ አብዱላህ ብን መስዑድ እነ አቡ ሙሳ አልአሽዓሪ እነ ኡበይ ብን ከዕብ እነ አቡ ሁረይራ እነ አይሻ እነዚህ እንዴት ተረዱት ብሎ ያንን አረዳዳቸውን መከተል ማለት ነው። አያ አይደለ?
የነሱ ጋር ረዳድ እንድትከተል ደግሞ ቁርአን ራሱ ነው የሚያዘው። አላህ በቁርአን ላይ ምን ይላል? والسابقون الأولون من المهاجرين والأنصار والذين اتبعوهم بإحسان رضي الله عنهم ورضوا عنه እያለ ይናገራል። የቀደሙት የመጀመሪያዎቹ እነዛ ሙሃጅሮችና አንሷሮች ካለ በኋላ እነዚህን በመልካም የተከተሏቸው እያለ አላህ ያወድሳቸዋል። አየህ ሙሃጅሮችና አንሷሮች ሰሃቦች ናቸው። የእነሱን ግንዛቤ በመልካም እንድንከተል ያዛል አላህ በቁርአን ላይ። እነዚያ ለእኛ ምንድን ናቸው? ሰለፎቻችን ናቸው። ስለዚህ ቁርአንና ሐዲስን በሰለፎች ግንዛቤ መገንዘብ አምሩን ዋጅብ ግዴታ የሆነ ነገር ነው። አላህ በቁርአን ላይ የእነሱን መንገድ እንድንከተል ያዘው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ያዘዋል። ሐዲስ ላይ ሲናገሩ ምን አሉ? ወሰተፍተሪቁ ኡመቲ ዐላ 73 ፊርቃ ኩሉሃ ፊናር ኢላ ዋሂዳ ቂለ ያ ረሱለላህ መን ሂየ ቃል መን ካነ ዐላ ሚስሊ ማ አነ ዐለይሂ አልየውም ወአስሓቢ ከእኔ በኋላ የኔ ኡማ ለ73 ይከፋፈላሉ ካለ በኋላ 72 የእሳት ናቸው፣ አንዷ ስትቀራሉ። ማነች እሷ ተብለው ሲጠየቁ ልክ ዛሬ እኔና ጓደኞቼ ባለንበት መንገድ ላይ ያሉ ሰዎች ናቸው አሉ። ስለዚህ የእርሳቸውን ጓደኞች ወይም ሰሃቦቻቸውን ግንዛቤያቸውን መከተል ግንዛቤያቸውን አስቀምጠዋል። ነብዩ ሰለላሁ ዐለይሂ ወሰለም ወተዓላ فالذي ينجو من النار هو الذي يتبع مذهب الصحابة وما كان عليه التابعون. እሺ ተስቢህ ስናደርግ አሁን በግራም በቀኝ በሁለቱም እጃችን ብናደርግ ምን ችግር አለው? ያኔ በቀኝ እጃቸው ብቻ የሚያደርጉ አሉ። እሺ ተስቢህ ስናደርግ በቀኝም በግራም ብናደርግ ምን ችግር አለው ነው? ተስቢህ ዒባዳ ነው። ዒባዳ እስከሆነ ድረስ ነብዩ ሰለላሁ ዐለይሂ ወሰለም ምን አይነት ከይፍያ ነው ሲሰሩት የነበረው የሚለውን ማየት ግድ ይላል። ነቢያችን ሰለላሁ ዐለይሂ ወሰለም እንዴት ነበር ተስቢህ የሚያደርጉት ከተባለ በቀኝ ጣታቸው ብቻ ነበር። ማስረጃ قال أحد الصحابة رضوان الله عليه كان النبي صلى الله عليه وسلم يسبح الله بأطراف أنامله اليمنى. عند صحابة من هذا يا الله ملك تاني النبي صلى الله عليه وسلم بكي تأتوا شاشة شافنا برتسبيح من القتال. نبياتنا صلى الله عليه وسلم لا عند مستعشر لهم مسلمة من هذا سبح الله وعقدي بأناملك فإنهن مستنطقات يوم القيامة. ذكر درجي تسبيح درجيات نرنم بتأتوا شش كتاريالات. እነርሱ የትንሣኤ ቀን እንዲናገሩ እንዲመሰክሩ ይደረጋሉና ስላንቺ ይመሰክራሉ። ዚክር ሲያደርግብኝ ነበር እጄ ብሎ ይመሰክርልሃል። የትንሣኤ ቀን የቂያማ ቀን እጆች እንዲናገሩ ይደረጋሉ አለ አይደል? ማንኛውም አምልኮ የሰራህበት እጅህ ሰውነት ሁሉ ይመሰክራል። አምላክ ያላህ ሆይ ዚክር ሲያደርግብኝ ነበር ብሎ እንዲናገር ይሆናል። የውመ ተሽሀዱ ዐለይሂም አልሲነቱሁም ወአይዲሂም ወአርጁሉሁም ቢማ ካኑ የክሲቡን። እሺ ምላሶቻቸው፣ እጆቻቸው፣ እግሮቻቸው ሲሰሩ የነበረውን ስራ የሚመሰክሩባቸው ጊዜ እያለ ይናገራል። መልካም ሰርተህበት ከሆነ በመልካም ይመሰክርልሃል፣ መጥፎ ከሰራ በመጥፎ ይመሰክርብሃል በሰራህ ልክ። ስለዚህ ዚክር የሚያደርጉ ሰዎችን ነገ የትንሣኤ ቀን ይመሰክርላቸዋል ብሎ ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ። ይሄ ነው። وعلى ذلك قال المحدث الألباني رحمه الله تعالى من سبح الله باليمنى فقد أصاب السنة ومن سبح الله باليسرى فقد خالف السنة ومن سبح الله فقد ابتدع. ይህንን ብሎ ተናግረዋል። والله أعلم። እሺ እና በቀኝ ጣት አድርግ። طيب እስከ ዛሬ በሁለቱም እጅ ነበር የማደርገው እና እስከ ዛሬ ቀላል የለውም። አልፏል እስከ ዛሬ ችግር የለውም። عفى الله عما سلف ሳታውቅ ባደረግከው ነገር አላህ አይጠይቅህም። ኢስላም ይሄ ነው ደስ የሚለው። ኃጢአትን አውቀህ ስታጠፋ ጊዜ እንጂ አላህ ሱብሓነሁ ወተዓላ ቢጠይቅህ ሳታውቅ ባደረግከው ነገር በፍጹም አይቀጣህም፣ አይጠይቅህም። በዚያ ላይ طيب ሁለተኛ ነገር ደግሞ ሶላት ስንሰግድ አሁን እዚህ ጋር ምን አለ መሰለህ፣ እኔ ፋቲሃን ሳልጨርስ እነሱ ይጨርሳሉ። ያኔ ተከታያቸው ነው የምሰግደው። ላ እነሱ ናቸው የሚያሰግዱት፣ ግን በጣም ይፈጥናሉ። ከነሱ በኋላ ነው መቅራት ያለብህ። ከነሱ በኋላ ነው መቅራት ያለብህ። እኔ ለሌላ የፈለኩት እኔ ቢስሚላህ ብዬ ሳልጀምር እነሱ ሱጁድ ይወርዳሉ። በጣም የሚፈጥኑ ከሆነ እነዚህ ሰዎች ሌላ ረጋ ብሎ የሚያሰግድ ኢማም ካለ ከዚያ ጋር ሄደህ መስገድ። እሺ ከላይ ያለው ሰላም ብያለሁ። ሰላም እሺ እንዴት ነህ? አልሐምዱሊላህ ጂሰስ ልበል እንግዲህ ነው። እኔ ጥያቄ ጠይቀ የፈለኩት ለምንድን ነው እስልምና ላይ በአረብኛ ብቻ የሚሰበከው? ለምሳሌ
ለእኔ በኦርቶዶክስ ሃይማኖት ውስጥ ላይክ በግዕዝኛ ወንጌሉን መስበክ ይሆናል። ምክንያቱም ሞስት ኦፍ ኢትዮጵያኖች ኦርቶዶክስ ሲሆኑ ራሱ ግዕዝኛውን አይሰሙትም እና ለምንድን ነው በእስልምና ራሱ በቋንቋችን ማይሰበከው? ኦንሊ በቁርአኑ ሲቀራ ራሱ በአረብኛ ብቻ ነው የሚሆን። ለምንድን ነው አዘፍ ከይቅርታ ጋር ላይክ ፈጣሪ አንድ ቋንቋ ብቻ ነው? ሰላም አለይኩም ወራህመቱላሂ ወበረካቱ። ሰው እያወራ አይደል? በኋላ ትጠይቃለህ። አለይኩም ሰላም አላህ ቋንቋ በአማርኛ አይሰበክም። አሁን እየሰበክ ያለው በአማርኛ ነው። ኖ ማለቴ ላይክ ብዙ ጊዜ ለእኔ አዘ እስላም ያልሆነ ሙስሊም እንዴት ነው አይደል? ተሻለ ቆይ አንድ ሚዩት አድርግ ወንድሜ። እኔ ሙስሊም አይደለሁም። ብዙ ጊዜ እንትን ሙስሊም እንትን እስልምና ወንጌሉ ሲሰበክ በየትም ዓለም ቢሆን በአረብኛ ብቻ ነው የሚሰበከው። ፊሊፒኖችም ሆኑ አፍሪካ ኬንያኖችም ሆኑ ለምንድን ነው በአረብኛ? እኔ ጥያቄ አሁን ገጠር አካባቢ ነው ስራ የምሰራው መስጂድ በአማርኛ ነው የምንሰብከው። ሁሉም በየቋንቋው ነው የሚሰበከው። በአረበኛ ቢሆን ብቻ እስከዛሬ የተሰበከው እዛው አረቦች ብቻ እንጂ ሌላ ማንም የሚረዳ ሰው የለም ነበር። ኢትዮጵያ ላይ በአማርኛ ይሰበካል፣ በኦሮሞኛ ይሰበካል፣ ሁሉም ቋንቋ ይተረጎማል በሚል ያዘ። በሌላ ቋንቋ ይተረጎማል። ግን ሞር ኤምፋሳይዝ የሚደረገው ላይክ እንትኑ ሲደረግ ጸሎቱም ዱዓውም ሲደረግ በአረብኛ ነው። ለምሳሌ ለምን አላሁ አክበር በአማርኛ አይደረግም? ኦር በሁሉም በቋንቋው ለምሳሌ አባታችን ሆይ የሚባለው እንትን በእንግሊዝኛ our father who art in heaven ይባላል። በአማርኛ ስንመጣ ደግሞ አባታችን ሆይ በሰማይ የምትኖር በፊሊፒንም ቋንቋ ሆነ በካምቦዲያም በስፓኒሽም ቢሆን በራሳቸው አባታችን ሆይ ይላሉ። ገባ አባባሌ? ላይክ ሞስት ኦፍ ዘ ታይም እኔ ስሰማ ነው ሁሌ ወንድ በጣም እንትን የሚለኝ ጥያቄ ስለሆነ ነው ነገር ስለሆነ ለምንድን ነው ሁሉም አረብ ያልሆነ ሰው ሙስሊም የሆነ ጸሎቱ እንትን ሲያደርግ ለምንድን ነው በአረብኛ ነው የሚጠቀሙት? ላይክ ዋኬን ደይ በራሳቸው ቋንቋ ለምንድን ነው ፈጣሪያቸውን አላህን ሰማህ? ጥያቄውን እየቀያየርክ ነው። መጀመሪያ ምን አልክ? ለምንድን ነው በየቋንቋቸው የማይሰበከው አልክ። ልክ እሱን ስመልስና ስትረዳ ቆይ አንዴ እሱን ስመልስልህና ስትረዳ ጊዜ በየቋንቋችን ሁላችንም እንደምንሰብክ ስነግርህ ቀየርከውና ለምንድን ነው በየቋንቋቸው የማይጸለዩ ወደ ማለት ቀየር ይታል አይደለ? በመጀመሪያ ስብከት በየቋንቋችን እንሰብካለን። ለየት የሚያደርገን እኛ ከክርስትና ምንድነው ልታነጻጽረው ስለፈለክ ነው። የወረደበትን ቋንቋ በደንብ አድርገን እናውቀዋለን ከነ ትርጉሙ። አንተን የሚሰብኩ ሰባኪዎች ግን በየትኛውም ዓለም ላይ ሊሆን ይችላል የወረደበትን ቋንቋ የሚያውቁት በጣም ውስኖች ናቸው። ይታል አንተ ለምሳሌ አሁን ብሉይ ኪዳን በምን ቋንቋ ነበር የተነገረው? በዕብራይስጥ ነው አይደለ? አዲስ ኪዳን በምን ቋንቋ ነበር ኢየሱስ ክርስቶስ ሲያስተምር የነበረው? ግሪክኛ ነው አገስ። ኢየሱስ ክርስቶስ ግሪክኛ አላስተማረም፣ ግን በግሪክኛ ነው ታሪኩ እኮ መጽሐፉ እንደዛ ነው የተጻፈው። ግን ኢየሱስ ክርስቶስ እና ሐዋርያቶች ግሪክኛ ይናገሩ ነበር? ወፍ የለም ይፋል አይደለ? ነገር ግን የተጻፈበትን ቋንቋ እንኳን እንደው ታውቀዋለህ። አሁን አንተ ለምሳሌ አረሚክ ነው የሚሉት እንግዲህ አረሚክ አረማይክ ይላሉ። በጣም ጥሩ። መለኮታዊ መጽሐፍህ የወረደበትን ቋንቋ ታውቃለህ አንተ? አሁን ለምሳሌ አታውቀውም አይደለ? ማንበብ ትችላለህ? ለምሳሌ መጽሐፍ ቅዱስን አውጥቼ በዕብራይስጥ እስኪ አንብብ ብለህ ታነበዋለህ? አልችልም። ትርጉሙንም ንገረኝ ብለህ ያንን እያነበብኩ መናገር ትችላለህ? አትችልም። አንተ ብቻ ሳትሆን አብዛኛው ማለት ይቻላል አብዛኛው ሁሉም ማለት ይቻላል እንጃ። እኔ እዚህ ቲክቶክ ላይ የሚሰሩ ማንኛውም ዲያቆንና ቀሳውስት ዕብራይስጥና ግሪክ እንደዚህ አንብበው ሊተረጉሙላቸው አይችሉም። አለ የሚል ካለ ማውጣት ይችላል። ይሄ ሙስሊሞች ዘንድ ብቻ ነው ይሄ ነገር ያለው። እሱ ምንድን ነው ከተባለ የወረደበትን ከነ ቋንቋው ከነ ትርጉሙ እናውቀዋለን እኛ ይታላል። ስለዚህ አረበኛ በምንል ጊዜ ለምሳሌ እንደ ምሳሌ አዛኑን ስላነሳህልን አላሁ አክበር አላሁ አክበር ከነ ትርጉሙ በደንብ አድርገን እናውቀዋለን። ምንም የሚያስቸግረን ነገር አይደለም። ነገር ግን እሱ የምታነሳው ጥያቄ ለምን አይነት ሰው ነበር መሰለህ? ልክ እንደናንተ ጋር ቢሆን እናንተ ጋር
ቢናገር ለምሳሌ ዕብራይስጥ ሰብካለሁ ቢል አንድ ሰው እዚህ ከታች ያለው ህዝብ አይረዳም፣ አንድ አያውቅም። ገብቶሃል አይደለ? እንደሱ ቢሆን ኖሮ አረበኛ ዝም ብለን በአረበኛ ብቻ ብናገር እዚህ ገብቶሃል አይደል? ያንን የማይረዳ ህዝብ ከሆነ ከታች ያለው ምን ዋጋ አለው መስበኬ? በዚህ ቋንቋ አያስፈልግም ነበር፣ ለውጥም አያመጣም ነበር። ገብቶሃል አይደል? እሱ ያለው ማን ላይ ነው? ይሄ ጥያቄ የሚነሳው ክርስትና ላይ ነው። ገብቶሃል አይደል? ምክንያቱም የወረደበትን ቋንቋ የሚያውቅ ህዝብ በሌለበት ዘንድ ያንን ቋንቋን ስቻ አስተምራለሁ ማለት ምንም ጥቅም የለውም። ገብቶሃል አይደል? ግን ሁሱዬ ያንን ነገር የፈጣሪን እንትንነት የሚወስን አይመስልም። ምክንያቱም አላህ ለኔም ለማንም ለአረብ ለሆነውም ኢትዮጵያ ለሆነም ኬንያም ለሆነው ፈጣሪ እስከሆነ ድረስ በቋንቋዬ ቃሉን የግድ በወረደ መሆን የለበትም ማለት ነው። ማለት ቋንቋውን በኔ በሚገባኝ ቋንቋ መውረድ ይችላል። ኦኬ፣ ለእያንዳንዱ ቋንቋ ለእያንዳንዱ ህዝብ በየቋንቋቸው ቃሉን ማውረድ ነበረበት? አያስኬድም እኮ እንደሱ ከሆነ ሁሉም ነብያት ሲላኩ የነበረው ለምሳሌ እስራኤል ላይ ነው ያ ነብይ ሁሉ ሲላክ የነበረው። አየህ፣ ለኢትዮጵያውያኖች የአማርኛ መውረድ ነበረበት መጽሐፍ ቅዱስ ብለህ እንደማንሳት ነው ጥያቄ። ማለት ለምሳሌ የግድ አንድ ለምሳሌ አንድ እንግዲህ የሆነ ጥቅስ እንግዲህ እናውቀው እንትን ወደ እንትን ይተረጎማል። አሁን ጥያቄ የሚያስነሳው መቼ ነበር መሰለህ? የዚያ ለምሳሌ በአረበኛ ወረደ ቃሉ ይፋል አይደል? ለምሳሌ ኦኬ፣ በሌላው ህዝብ ዘንድ ያንን ቋንቋ መረዳት የሚችሉ ህዝቦች ከሆኑ ከታች የሚያስተምረውም አካል ያን አንስቶ መተርጎም የሚችል ከሆነ በዚህ መልኩ ነው የነብያት መንገድ ሲተላለፍ የነበረው። ይሄን ግን ወደ ክርስትና ላይ ብናመጣው ምንም መልስ እንደማይኖረው ቅድም አንተም ስነግርህ ነበረ። ለምሳሌ ዕብራይስጥኛ አንብቡ ያስረዳህ መረዳት ትችላለህ? አትችልም። እሱ እኮ ነው ሁሱዬ። ለምሳሌ አላህ ሩሩህ ነው በአረብኛ እንግዲህ እንዴት ነው አላህ ሩሩህ ነው የምትለው? እንዴት ነው በአረብኛ በለው እስቲ። الرحمن الرحيم ያ ቋንቋ በስዋሂልኛም በለው ሩሩህነት አዛኝነት በሁሉም ቋንቋ ያለ ነውና የግድ በአማርኛ በግዕዝኛ በዕብራይስጥኛ ክርስትና ቃሉ የእግዚአብሔር ቃሉ whatever ስለወረደ የግድ እኔ ጸሎቴን ሳረግ ያንን ማወቅ የለብኝም ማለት ነው። በዕብራይስጥኛ ጸሎቴን መጸለይ የለብኝም። በቋንቋዬ በሚገባኝ አምላኬ ነውና ሁሉን የሚያውቅ ነው አንደርስታንድ ያደርገኛል ብዬ እንትን እላለሁ። አላይክ እስልምና ሁሌ እንትን የሚለኝ እሱ ነው። ለምንድን ነው ላይክ ሁሉም በሚገባው ሞር የግድ እኔ አረብ ጸሎቴን እንትን ለማድረስ ለፈጣሪ በአረብኛ እንትን ማለት አለብኝ። ዋኬንት አይ በቋንቋዬ በምችለው ቋንቋ አላህን ማመን ይሰማሃል። ከክርስትና አንጻር ተረድተኸው እኮ ነው ችግሩ። እንደ እስልምና ሁሉም በሚገባው ብለህ ራስህ አስቀመጥከው። ይገባናል እያልከው እኮ ነው። الرحمن الرحيم የሚለው ለምሳሌ ይገባናል። ሩህሩህ የሚለው ብለህ ጠይቀኛል። እዚህ እንዳለ የሚሰሙ ሰዎች ይገባቸዋል፣ ይረዱታል። እሱም የሆነው ይሄ ጥያቄ የሚያስነሳው የት ላይ ነው መሰለህ? ክርስትና ላይ ቢሆን ነበር። ለምሳሌ በዕብራይስጥ መጥቶ ቢጸልይ አንድ ጸላይ ትረዳለህ አንተ? መልስልኝ እስኪ። እኮ እንትና እንዳለው እኮ ነው በልሳን 1000 ቋንቋ ከማወራ በሚገባችሁ ቋንቋ አንድ ጊዜ አንድ በዕብራይስጥ መጥቶ በመጽሐፍ ይዞ ቢጸልይልህ ይገባል አይገባም? አንተ አንድ ቄስ አየህ አይደለ? እኛ ይገባናል እያልኩ ነው። እዚህ ነው ልዩነታችን። እኔ እዚህ ጋር ይሄንን አላሁ አክበር አላሁ አክበር ስል ጊዜ ቅድም ያነሳው ግን እኮ the same thing። አሁን ለምሳሌ አማርኛ እችላለሁ፣ እንግሊዝኛም እችላለሁ። በእንግሊዝኛ አንዱ መጥቶ ቢጸልይልኝ ለኔ ውድ ማነር በእንግሊዝኛ ስለጸለይልኝ ስፔሻል ፓወር ይሰጠኛል ብዬ አላስብም። ቨርሰስ ያን እንትን ጸሎቱን በአማርኛም ሆኖ በአረብኛም ቢለው ደስ ኢፌክት ነው የሚኖረው as long as እኔ ጸሎቱን አንደርስታንድ እስካደረኩት። ያ ቋንቋው እኛ ይገባናል። ገብቶሃል አይደለ? አንተ ግን መለስክ። ምን አልክ? አይገባኝም አልክ። እሺ ግሪከኛ ልጨምርልህ። አንድ ቄስ ተነስቶ ዛሬ ቢጸልይልህ አንተ በግሪከኛ ይገባሃል? አይገባም አይደለ? በግሪከኛ መጥቶ አንድ ቄስ ቢጸልይልህ አሁን መጥቶ ወይንም ቢያስተምርህ ቢሰብክህ ይገባሃል? አይገባህም? አይገባኝም።
አይገባም። እኛ ይገባናል ያልኩ ይሄኛ ይሄንን አረበኛውን አስተማሪዎችን በደንብ ይረዱታል። ተማሪዎችም ልክ እንዲሁ እዚህ የምታያቸው ሁሉ አሁን ያነሳቸውን ቃላቶች ሁሉ በደንብ አድርገው የሚረዷቸው ናቸው። የጸሎት ቃላቶች በተለይ ሁሉም ሙስሊም የሚያውቀው ነው። ሱረቱል ፋቲሃ ልክ እንዲሁ በሱራት ላይ የሚባሉ አሁን አዛን የሚባለውን ይሄን እንዳለ ትርጉሙን ሁሉም ያውቃል። ምንድነው ብለህ ብትጠይቃቸው ማለት ነው። ስለዚህ ያው ሌላ ነገር በየቋንቋችሁ መጸለይ ትችላላችሁ ወይ በሶላት ላይ ከተባለ ቅድም አንድ ልጅ ገብቶ ሲጠይቅ ነበር። ምናልባት ሰብታው ከሆነ አዎ እንችላለን። ያልቻለ ሰው ችግር የለውም፣ በሚፈልገው ቋንቋ መጸለይ ይችላል። ቶታል አይደለ? አረበኛ አልቻለም ለምሳሌ ሰውየው አይ አረበኛ ካልቻልክ እኔ አልሰማህም አልቀበልህም አላለም አምላክ። በምትችለው ቋንቋ መጸለይ ትችላለህ፣ አምላክን ማናገር ትችላለህ። እርሱ ሁሉም ቋንቋዎች የፈጠረና ያስገኘ ነው አምላክ አላህ። ማስረጃ በሱረቱ ሩም ላይ አላህ ሲናገር ወሚን አያቲሂ ኸልቁ ሰማዋቲ ወልአርድ ወእኽቲላፉ አልሲነቲኩም ወአልዋኒኩም ይላል። ኢነ ፊ ዛሊከ ለአያት ይላል። ከተአምራቶች መካከል ሰማይና ምድርን መፍጠሬ እንዲሁም ደግሞ የቋንቋዎቻችሁና የከለሮቻችሁ መለያየት በዚህ እናንተን ማስገኘት ያለ የቋንቋዎቻችሁ መለያየት ሲል ጊዜ ዓለም ላይ የሚገኙ ቋንቋዎችን ሁሉ ያስገኛቸው እርሱ ነው። ሁላቸውንም ያውቃቸዋል፣ ይረዳቸዋል፣ በሁሉም ይሰማል አምላክ አላህ። ከዓለሙ ህዝብ ነቢያትን እያስነሳ ሲልህ ጊዜ ሁሉ በየቋንቋ ያናግረው ነበር። ማስረጃ ቃለ ሱብሓነሁ ወተዓላ ወማ አርሰልና ሚን ረሱል ኢላ ቢሊሳኒ ቀውሚሂ ሙሐመድ ሆይ ከአንተ በፊት አንድንም መልእክተኛ አላስነሳሁም በህዝቦቹ ቋንቋ ያስነሳሁት ቢሆን እንጂ እያለ ይናገራል። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ከአረብ ሲያስነሳቸው በአረብኛ ቋንቋ አናገራቸው። እነ ሙሴን ከእስራኤል ሲያስነሳቸው በዕብራይስጥ ያናገራቸው ነበር። በየዓለሙ ህዝብ ላይ ነቢያትን ሲያስነሳ እያንዳንዱ ቋንቋ አምላክ አላህ ሱብሓነሁ ወተዓላ ያውቀዋል። አይደለም እርሱ ለመላእክቶች እንዲያውቁ አድርጓቸዋል። መልአኩ ጅብሪል ዐለይሂ ሰላም ገብርኤል ለነብዩ ሰለላሁ ዐለይሂ ወሰለም ሲመጣ ጊዜ በአረበኛ ያናግራል። ወደ እነ ሙሴ ጋር ሲመጣ ጊዜ በዕብራይስጥ ያናግር ነበር። ስለዚህ በፈለከው ቋንቋ መጸለይ ትችላለህ፣ በፈለከው ቋንቋ መስበክም ትችላለህ። ያ ነው። እሺ ቴንክ ዩ። ሌላ ጥያቄ አለ? የለኝም ጨርሻለሁ። አይ ሰላም አለይኩም ኡስታዝ። አለይኩም ሰላም ወራህመቱላሂ ወበረካቱ። ሶስት ጥያቄ ነበረኝ ኡስታዝ። እሺ የመጀመሪያው በቤተሰብ ዙሪያ ነው፣ በእናትና በአባቴ ዙሪያ ላይ እና በጣም ብዙ ጊዜ ይጋጩ ነበረ እና በጣም ብዙ ጊዜ አባቴ ሌሊት ስራ ነው የሚሰራው። በሚገባ ሰዓት እናቴን እየቀሰቀሰ አይሆን ነገር ይናገራታል፣ ይጣላሉ፣ ሀታ የመመታታት ደረጃም ይደርሳል ታውቃለህ። እና ብዙ ጊዜ በተደጋጋሚ ሲመታት ጊዜ አንድ ጊዜ እኔ ባለሁበት ሲመታት ከሱ ጋር ማይገባ እንትን ውስጥ ገብተን ጥዬ ወጣውና የመያያዝ ደረጃ ማለት ነው። እና ጥዬ ወጣው። በዛን ሰዓት እንዴት ነው ይሄ አላህ ዘንድ ያስጠይቀኛል ወይ? እሺ አንተ አልበታኸውም ምናምን እናትህን ሲመታት ነው የያዝከው እንጂ ጥቃት አላደረስክበትም። አዎ እሺ እናትና አባቶቻችሁ በሚጣሉ ጊዜ መካከል ገብታችሁ እንዳይመታት መከላከል ጥሩ ነገር ነው ያደረግከው። በዚያን ጊዜ ግን ክፉ ቃል ከመናገር አደራ ተጠንቀቁ። ከአንድ ጎን ሆናችሁ አብዛኛው ሰው በወላጆች መካከል ሲፈጠር ይገባና ሚስጥሩን ሳያውቀው ቢያውቀውም ሊሆን ይችላል። በወላጆቻችሁ ላይ አደራ እንትን እንዳታነሱ፣ ሀታ ድምጻችሁን ከፍ አድርጎ መናገርን ሁሉ ከልክሏል አላህ። አይደለም አካላዊ ጥቃት ማድረስን ቃለ ሱብሓነሁ ወተዓላ ፊ ሱረት አልኢስራእ وقضى ربك ألا تعبدوا إلا إياه وبالوالدين إحسانا إما يبلغن عندك الكبر أحدهما أو كلاهما فلا تقل لهما أف ولا تنهرهما وقل لهما قولا كريما واخفض لهما جناح الذل من الرحمة وقل رب ارحمهما كما ربياني صغيرا فلا تقل لهما أف ولا نالو እጭ የሚልን ቃል ሁላ እንዳትናገር ወላጆችህን ብሏል አላህ። ገብታችኋል? እጭ የሚልን ቃል እንዳትናገር። ይህን ከከለከለ አላህ ሱብሓነሁ ወተዓላ አካላዊ ጥቃትን ከዚያ በላይ በደንብ አድርጎ ከልክሎታል። ወላጆቻችሁን እንትን እንዳትሉ፣ እንዳታስቀይሟቸው። ቃለ ነቢ ሰለላሁ ዐለይሂ ወሰለም ሪዷላሂ ፊ ሪዷል ዋሊደይን ወሰኽጡላሂ ፊ ሰኽጢል ዋሊደይን። የአላህ ውዴታ የሚገኘው በወላጆች ውዴታ ውስጥ ነው አሉ ነቢ ሰለላሁ ዐለይሂ ወሰለም። የአላህ ቁጣ የሚገኘው በወላጆች ቁጣ ውስጥ ነው አሉ። ምን ማለት ነው? አንድ ሰው ወላጆችን ሲያስደስት የአላህን ውዴታ ያገኛል። ወላጆቹን ሲያስከፋና ሲያስቀይም ደግሞ የአላህ ቁጣ በእርሱ ላይ ይሰፍንበታል። ወላጆቻችሁ የጀነት መንገዶችህ ናቸው። ለእነርሱ መልካም በዋላችሁ ቁጥር ወደ ጀነት ትቀርባላችሁ። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም
አልዋሊዱ አውሰጡ አብዋቢል ጀና ወላጅ የገነት መካከለኛው በር ነው አሉ። ለእነርሱ መልካም በመዋል ጀነትን ታገኛላችሁ ማለት ነው። አንድ ሰው ወደ ነቢዩ ሰለላሁ ዐለይሂ ወሰለም ጋር መጣ። ጂሃድ እየመለመሉ ነበር ነቢ ሰለላሁ ዐለይሂ ወሰለም ጠላት ሊያጠቃቸው መጥቶ ሊከላከሉ ዘንድ። ከዚያ በኋላ አንድ ወጣት ልጅ መጣ። ያ ረሱለላህ ኢዘን ሊ አን ኡጃሂደ ፊ ሰቢልላህ አላቸው። በአላህ መንገድ ላይ ጂሃድ እንዳደርግ ይፍቀዱልኝ አላቸው። አለከ ዋሊዳ አሉት። እናት አለች አሉት። ቃለ ነዓም አዎ አለችኝ። ارجع فعليك بالبر بها فإن الجنة تحت فجاهد فيها فإن الجنة تحت قدميها ነቢያችን ሰለላሁ ዐለይሂ ወሰለም እናት አለችህ ወይ አሉት። አዎ አለችኝ አለ። ሂድና ተመልሰህ እርሷ መልካም በመዋል ጂሃድ አድርግ ገነት በእርሷ እግር ስር ትገኛለችና ብለው ተናገሩ። ስለዚህ ለወላጆቻችሁ መልካም መዋል በተለይ ለእናት ከዚያም ለአባት ለሁለታቸው የጀነት መንገድ ነው። የጀነት መንገዶቻችሁ ናቸው። ይህን የጀነት መንገድ ተጠቀሙበት። አደራ ድምፁን ከፍ እንዳያደርግ አንድ ሰው በወላጆቹ ላይ ክፉ ቃልም እንዳይናገራቸው። ተጣልተው ከሆነ እናትና አባቶቻችሁ በመካከላቸው የማስታረቅን ስራ ብቻ ስሩ። ሊመታት ብሎ እናትህን የዛኔ አንተ እርሱን ማጥቃት ሳይሆን ከእርሷ ላይ ጥቃት እንዳያደርስባት መከላከል ተዋባቢ ብለህ በስነ ስርዓት ስታናግሯቸው ጥሩ ቃላቶችን ምረጡ። አጥፍተው ቢሆንም እንኳን ራሱ አንተ እንዲህ አድርገህ እያለ አንዳንድ ሰው አባቱን ያናግራል። ይህ ተገቢ አይደለም። ኢብራሂም ዓለይሂ ሰላም አላያችሁትም? ሱራ መርየም ላይ እንዴት ብሎ አባቱን እንደሚያናገር እዛም ጣዖት አምላክ የሆነ አባቱን ያ አበቲ እያለ እየደጋገመ ነው ሲያናግረው የነበረው። ያ አበቲ እያለ ያናግረዋል፣ አባዬ ሆይ እያለ እና ስለዚህ ያንን የሽርክ ባለቤት አባቱን በዚህ ደረጃ ለዘብ ያለ ቃል መርጦ ከተናገረ እናንተ የኢማን የተውሂድ ባለቤት የሆኑ አባቶቻችሁን ከምንም በላይ አክብራችሁ ጥፋቶቻቸውን ቀስ ብላችሁ ማረም ነው ያለባችሁ። እሺ በዛው ዙሪያ ላይ ሆኖ አሁንም ድጋሚ አባቴና እኔ ያለሁት ከርቄ ነው፣ ከአባቴንም ከእናቴም ርቄ ነው ያለሁት እና ከቤት ደግሞ ከማንም ጋር ከወንድም ሁለት ወንድም አለኝ ታናናሽ፣ ከነሱ ጋር ማያወራ ትንሽ ይቅማልም ትንሽ ከተደብቆ የሚያደርጋት ነገር አለ። ቤት በነበርኩ ሰዓት ብዙ ጊዜ ሳጸዳ ከሚተኛበት ስር ማገኛት ነገር አለች እና እሷን ነገር አሁን ትቷል ተብያለሁ። እና ሰላት አሰግድም ወይ ስለው እንደዛ አይሰግድም እና ወንድሞቼን ነገሩት ስላቸው ጊዜ እያወቅ ከእሱ ጋር እንደማንግባባ ይሉኛል። በዚህ ጉዳይስ ምን ባደርግ? ምከረው፣ በቻልከው አቅም ምከረው። ምከረው ከተቀበለ ሰየው፣ እምቢ ካለ استمر في دعوتك بدعوة لا يزوتر أنت والجزء دعوة رجلت بشالك واقع كتقبل يكون كال تقبله وأنت لا يعلم بهن قديدات توتع الشيء ሁለተኛው ደግሞ በእንትን ጉዳይ ለነው ቁርአን ላይ ወለን ተርዳ አንከ اليهود ولا النصارى حتى تتبع ملتهم የሚለው ትንሽ አንዴ ግልጽ ለማድረግ ያክል ነው። አሁን ያው ላይ እንደምና የሚደረጉ ነገሮች በእነሱ ላይ እንዴት ይታያል? ولن ترضى عنك اليهود والنصارى حتى تتبع ملتهم من قراቸውን እስካልተከተልክ ድረስ አይወደውም። صدق ربنا جل جلاله الله سبحانه وتعالى ምናልባት በአንዳንድ ምድራዊ ህይወታቸው እነዚህ ሰዎች በዎች ጥሩ ማንን ሊሆን ሌላም ነገራቶች ነገር ግን ሙሉ ውዴታ ላንተ የሚያንጸባርቀው መቼ ነው ከተባለ እርሱን መንገድ ስትከተልለት ጊዜ ነው። ልክ አዛን ባለበት ሰዓት ወቅት ላሉ من سمع النداء إلى المسجد فلا የአዛን ድምጽ ሰምቶ ወደ መስጂድ በመሄድ ሶላተል ጀማዓ ያልሰገደውን ቤት ይሰግድ። فقام رجل من الصحابة كصحابة مكاكل فقال يا رسول إني يقودني بس يرى أن أصلي في بيتي فقال له النبي صلى الله عليه وسلم تسمع النداء فقال له النبي صلى الله عليه وسلم من أجل أن يا الله
እኔ ማየት የተሳነኝ ይሰኛል ብሎ ተነሳና እና ወደ መስጂድ የሚመራኝም ሰው የለኝም እና ቤቴ መስገድ ለኔ ይፈቀድልኛል ወይ አላቸው። ነብዩ ሰለላሁ ዐለይሂ ወሰለም ሰማለህ በአካባቢ አሉት። ቃል ስለዚህ እስከሰማህ ድረስ መተህ መስገድ ግዴታ አለብህ አሉት። ታዲያ ይህ ሰው ላይ ግዴታ ነው ከተባለ የሶላት አልጀማዓን ምን እንዳለ ታውቁ ይገባል። ሶላት አልጀማዓ በጣም ነቢያችን ሰለላሁ ዐለይሂ ወሰለም حديث سيناقر هين منالو قال النبي صلى الله عليه وسلم من صلى الصبح جماعة فكأنما قام الليل كله ومن صلى العشاء في العشاء صلاة بجماعة مسجد كله صبحين صلاة بمسجد بجماعة سجدة والليل ترمون سجدة كله والصلاة النبي صلى الله عليه وسلم نور يوم القيامة يتنسى كان برهان النار الكبائر وجب التوبة والرجوع إلى الله سبحانه وتعالى سوية وكذا صلاة بالدرس معلومات جيد الله تعالى لا تقال صلاة الجماعة أدرات القال الشيء أذان بنو الكريكا بكيفنا بجوش زارنا نجرالو كتلو كالناس ሄደው በመኪና በምንሄድበት ሰዓት በእግር ዑዝር የሚባሉት ነገራቶች ፍርሃትና ወሽተኛ ሄድማቸው ከዚህ ውጭ ለራዩንም ያስተሰማ ድረስ እሺ ሌላ ጥያቄ ያለው ይቀጥል። ፈተዋ እንዳትጠይቁኝ ባረከላሁ ፊኩም። ቀጥይ። ሰላም አለይኩም ወራህመቱላሂ ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ሰማሻል? አዎ ክርስቲያኖች ካላችሁ አንድ ቁጥር ጽፋችሁ መግባት ትችላላችሁ። ይሰማል ማማዬ? ቀጥይ። እኔ ጥያቄ ማለት ነው ፈርድ ሶላት ሰግደን እንደገና ሱና ስንሰግድ ቦታ መቀየር አለብን ወይስ እዛ ቦታ ላይ መስገድ እንችላለን? ሱና ነው ቦታ መቀየር እኮ። ፈርድ ሰግደሽ ስትጨርሺ ሱና ስትሰግጂ ግድ ቦታ መቀየር አለብሽ? ግድ ሳይሆን ፈቷ ጠይቅብ ያለው ግን ግድ ሳይሆን እንትን ነው ሱና ነው ማማዬ። ብትቀይሪ ብዙ አጅር ታገኛለሽ። ምድር ትመሰክርልሻለች። ስቴሽን ሳይቀን ሰግዳብኛለች ይሄ ቦታ ብሎ ይመሰክርልሻል። እና አጅር አለው፣ ብዙ አጅር ታገኝበታለች ነው ቦታ ቀይረሽ ብትሰግጂ። ነገር ግን ግዴታ አይደለም። طيب ውትር ሰላት ሳይሻ ሰግደን ውትር ሰላት ስንሰግድ ማለት ነው መጨረሻ ላይ ዱዓ ስናደርግ በአማርኛ ማለት እንችላለን? አዎ ትችያለሽ፣ በአማርኛ በፈለግሽው ቋንቋ። እሺ ደግሞ ሌላ ጥያቄ ማለት ነው
እኔ አሁን ሳውዲ ነው ያለሁት እና አሁን ከአረቦቹ ብዙ ምግብ አላገኝም እና ከአረቦቹ ምግብ ሳያውኝ በበላው ይሄ በአላህ ያስጠይቀኛል ወይስ እንዴት ነው? ሳያዩሽ ምግብ እየተፈቀደ ምግብ ማለት ነው እንትን የተባለ እነሱ ስትመጪ መብላት መጠጣት እንትን ነው አይደለ? ከእነሱ እንደሆነ ተስማምተሽ ነው የመጣሽ። እሱማ ተስማምቼ ነው፣ ግን አንዳንዶቹ አረቦች መጥፎ ስለሆኑ ያን ያህል አይሰጡኝም። ስለዚህ እነሱ ሳያውኝ በላልሁኝ እና ይሄ እንደ ስርቆት ይቆጠራል ወይስ እንዴት ነው ለማለት ነው። አይቆጠርም፣ እንደ ስርቆት አይቆጠርም። ይሄ ባይሆን እነሱ የሆነ ለክብ ለምሳሌ ሐላዋ ምናምን የሚያስቀምጠው እንዳትበይ፣ ግን የተለመደውን ምግብ ማንኛውም ምግብ ከሆነ እነሱ የሚመገቡት የቀን ምግባቸው ከሆነ ትችያለሽ። አንቺ እስከምጠግቢ ድረስ መብላት ትችያለሽ፣ ተስማምተሽ እስከመጣሽ ድረስ እነሱ የሚከለክልሽ ከሆነ እሱን ነው የፈለኩት። እኔም እሱን ነው ጠይቅሽ የፈለኩት። እና ደግሞ ማለት ነው ከውዱ በኋላ ልብስ መቀየር እንዴት ነው? ትችያለሽ። ከውዱ በኋላ ልብስ መቀየር ችግር የለውም። አይ ልብስ አውጥተሽ ስትቀይሪ ትጋለጫለሽ እና ውዱ ያስፈታል ወይ ለማለት ፈልጌ ነው። መጋለጥ በራሱ እንትን ውዱ አያስፈታም እኮ ያኔ ሰው ከሌለ ማለት ነው። ባይሆን ስጋሽን እንዳትነኪ፣ እሱ ነው ውዱ የሚያስፈታው ልብስ በመቀየር ጊዜ። ከዛ ውጭ ውዱ አያስፈታም ልብስ ማለት። እሺ ፈተዋ ትጠይቁኝ። ባረከላሁ ብሎ ሰማህቱ። ፈተዋ ትጠይቁኝ። ንጽር ጥያቄ ያላችሁ ብቻ ጠይቁ። እሺ ክርስቲያኖች ካላችሁ ግቡ። ካለ ጥያቄ ያላችሁ የገባችሁ ሰዎች አድሚኖች አስገቡ። እንትኖችን ንጽጽር ጥያቄ ያላችሁ አንድ ቁጥር ጻፉ። ክርስቲያኖችም ካላችሁ አንድ ቁጥር ጻፉ፣ ትገባላችሁ። ጥያቄ ያላችሁ እሺ፣ ወደ ታች ልትወርዱ ነው። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ነቀሉት። ግባ፣ አስገቡት ባለ ሊጠይቅ ነበር። እሺ ንጽጽር ጥያቄ ያላችሁ ብቻ ግቡ፣ ወይም ክርስቲያን ወገኖቻችን ፈተዋ እንዳትጠይቁ። ባላ ሰላም ያስገባኝ ትምህርት እንዴት ማግኘት እችላለሁ? እሙ ቀይስ ከስር ያለችውን ልጅ አናግረት። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። የኔ ውድ ይኸውልሽ፣ እኔ አንድ አማና ወርቅ ነበር እኔ ጋርና በጣም ትንሽዬ ነች ወርቋ። ግን ልጅቷ ይኸውልሽ 7 ዓመት ነው 6 ዓመት ሊሆነው ነው እና ልጅቷን አላገኘኋትኝም እና ምን ይታያል? ምን ላርግ? ሸጬው ለሰደቃ ባረገው በምን ይታወቅልኝ? በጣም ጨንቆኛል ታውቂያለሽ። እንትን አፈላልገሻታን እንዴ? አዎ ተይዛ ገብታለች። የጅማ ልጅ ነች ከኢማራት ማለት ነው። ወላሂ አጣዋትኝ እኔ ፈልጌ አታለው ጓደኞቿ ነበሩ አጣዋቸው። ፈልገሽ አመት አስቆይተሽ ያንን ነገር ከዛ በኋላ ሸጠሽ ለሰደቃ መስጠት ትችያለሽ። ወላሂ አሁን 5 ዓመት እያለፈው ነው። ካገኘሻት ግን በኋላ ለምሳሌ ከአጋጣሚ ሆኖ ለምሳሌ ብታገኛት እሳ ከተባለ ሽጠሽ ሰደቃውን እንደሰጠሽ ትነግሪያታለሽ። አይ አልፈልግም ካለሽ ሰደቃውን አንቺ እንትኑን ሰደቃው አንቺ ይሆናል ወርቁን ገዝተሽ ትሰጫታለሽ ማለት ነው። ግን አሁን እሳ ከተባለ ሽጠሽ ሰደቃውን ለምስኪን መስጠት። ኦኬ አሁን ብሸጠው ማለት ነው በ5 ዓመታት ጠብቂያት ብሸጠውና አጋጣሚ ሱብሃንአላህ ባገኛት እሷን ወርቁን ገዝቼ ከፍላለሁ ማለት ነው። ወርቁን ገዝተሽ ትሰጫታለሽ፣ ትነግሪያታለሽ። አንቺን ፈልገሽ አጥቼሽ ለሰደቃ ሰጥቼዋለሁኝ ታያታለሽ። አይ ሰደቃው ካደረግሽ ችግር የለውም ካለሽ ጥሩ፣ ካለሽ ግን ወርቁን ገዝተሽ ትሰጫታለሽ በዛው ብር። ከዛ አንቺ ሰደቃው ያንቺ ይሆናል ማለት ነው። ካላገኘሻት ግን እስካሁን ሞክረሽ ወርቁን ለሰደቃ ትሰጫለሽ ለምስኪን።
እሺ አብቴ ይወድሽ በጣም አመሰግናለሁ። የምትገዛሽን አለሽ። አሚን። እሺ ጥያቄ እነዚህ ጥያቄ ያላችሁ ግቡ። ተው ግን ተው ሙፍት ያደርጋችሁ ቁጭ ብላችሁ በኋላ እኔ የለሁበትም። ምስር ጥያቄ ያላቸው ብቻ ይግቡ። ሻሃዳ ሲዙኝ የሚል አለ ከስር እናስገባ። ሰላም ላኪ ወይም ነይ ግቢ። ስርዓት ያዙ ከስር ኢተቁላህ። ሴት ምን ነው ሴት ወንድ የምትመስል ቢላህ አለይኩም አላህን አትፈራም እንዴ? በሰው ፊጥራ ላይ አታላግጡ። طيب አንድ ሰው አላህ Subhanahu Ta'ala በፈጠረው ነገር ላይ የሚያላግጥ ከሆነ ዋጋውን ነው የሚያገኘው። ይሄ በነገራችን ላይ ጀሃነም በአፍጢማችን ነው የሚተክለን። የሆነ እንደቀላል አድርገን የምናየው ነገር ጀሃነም በአፍጢማችን ነው የሚተክለን። አላህን ፍሩ። እንደዚህ አይነት እንትን የሆነ እንትን አትበሉ ቢላህ አለይኩም። አስተግፊሩላህ ወአቱቡ ኢለይህ። ሰው እንዴት ነው በሰው ተፈጥሮ የሚያላግጠው ቢላህ አለይኩም? ሰው ጠይም ሆኖ መፈጠር ፈልጎ ነው የሚፈጠረው? ወይም ሌላ ሀገር ልፈጠር ብሎ ወይም ደግሞ ድምጼ እንደዚህ ብሎ ፈልጎ ነው የሚፈጠር? እናንተ አላህን አትፈሩ? የሆነ ሰው ስታዩ አንተ ወንድና ሴት ይሏታል። ሴት መሆኗን እያወቀ እኮ ነው አለች የሆነች ሀቢባ የምትባልች ከስር ወንድና ሴት ይሏታል። አሁን ከኛ ይሄ ስነ ምግባር ይጠበቃል ቢላህ አለይኩም? አላህን አትፈሩም? ምን ላይ መናገር እንዳለባችሁና እንደሌለባችሁ የማታውቁ ሰዎች ሱብሃነል ኻሊቅ አላህን ነው። በነገራችን ላይ አንድ ሰው ያዘዝ አላህ አዘ ወጀል ያዘዙ ይገባሻ ይክሩ። እሺ ሰላም እንዴት ናችሁ? ሁላችሁም ሰላም ብያለሁ። ሰማለሁ። እንዴት ነሽ ማማዬ? አልሐምዱሊላህ ሰላም ነን አለ። ሁላችሁም ሰላም ብያለሁ። እና ሰላምቴ ነበርኩ ማለት ትምህርት ምናምን መማር ፈልጌ ነው። ሻሃዳ ሲዘኝ ማለት እና ትምህርት መማር ፈልጋለሁ ምናምን ስል ሆሶ ቤት ሄጄ ምናምን አለኝ። እና ትምህርት ማለት እዚህ ብቻ ነው የምታስተምረው ወይስ ሌላ ቦታ ማለት ቴሌግራም ምናምን አላችሁ የምትማሩበት ምናምን? እና ሪከርድ ማዳመጥ ፈልጋለሁ። እንደዚህ እርግጠኛ ነኝ ዩቲዩብ ላይ ምናምን ታስተላልፉ ይሆናል እዚህ የሚማሩት ማለት ነው። እና እሱን ማዳመጥ ምናምን ፈልጋለሁ። ያግዙኝ። الله እሺ ኢክሪ ያለሽ እሺ ማማዬ በውስጥ አናግሪኝና እኔ አስገባሻለሁ። እሺ ትምህርት እዚህም መማር ትችላለሽ በማንኛውም ሰዓት እየመጣሽ። በተጨማሪ እኔም በውስጥ አናግሪኝና ኢንሻአላህ ትገቢያለሽ። እሺ ሙቀይስንም ከስር ፎሎ አድርጊያተኝና የቴሌግራም ቁጥርሽን ላኪልኝ በውስጥ። እሺማ አመሰግናለሁ። እሺ አላህ ያግዝሽ።
እሺ ጥያቄ ያላችሁ ንጽር ጥያቄ ያላችሁ ግቡ፣ ወይም ክርስቲያን ወገኖቻችን ካላችሁ። እሺ ሰላም ያለሽ አሎ ሰላም ነው። ደህና ነሽ? አሎ ደህና ነኝ። እንዴት ነሽ? አሎ አልሐምዱሊላህ ረቢል ዓለሚን። ሸሃዳ ማያስፈልግሽ ነው? አዎ። እሺ መርሐባ። እኔ የምለውን ተከትለሽ በይ። እሺ አሽሀዱ አላ መሐመድ ሐሰተኛ ነብይ ነው አትከተል አንቺ ወራዳ። እሺ ቃይ አሁን እናወራሽ ወይ ወጣች። አላሁ ሙስተዓን። ለመሳደብ እኮ በነገራችን ላይ ባለጌ መሆን ብቻ ነው የሚጠበቅብሽ ቆንጅትዬ። አዎ በነገራችን ላይ ማለት ነው። ቆይ እንዳትሰደቡ፣ እሺ እንዳትሰደቡ፣ አማን እንዳትሰደቡ። ጥያቄ ያላችሁ ክርስቲያኖች ሸሃዳ እንይዛለን ብላችሁ ስትመጡኛ የልባችሁን ሳናማናቅ እናስይዛችኋለን። የልባችሁን የሚያውቀው ኃያሉ ጌታ ነው። የውስጣችሁን የኢየሱስ ክርስቶስን ውስጥ ራሱ የሚያውቀው አላህ ነው። ገብታችኋል? የማንኛውም ሰው ውስጥ አላህ ስለሚያውቅ አላህ ነው የሚተሳሰባችሁ። እኛ ደግሞ ከላያችሁ ያለውን ወይም ደግሞ የምትናገሩትን ይዘን ነው ሸሃዳ የምናስይዛችሁ የምናስተምራችሁ የትኛውን ነገር የምናደርገው። ማጭበርበር ግን ከጳውሎስ ስለሆነ ነው። አሁን እናንተ እያጭበረበራችሁ ያላችሁት። ጳውሎስ ራሱ እሱ እንትን ሳይሆን አይሁዳዊ መስሎ እየሄደ ያሳስት ነበረ ሰዎችን ማለት ነው። ሳይሆን ሆኖ ማለት ነው። እንደዛ እያደረገ ሲያጭበረብር ነበር። እናንተ ከሱ የተማራችሁትን ነው የምታደርጉት። በእኔ እውነት የእግዚአብሔር ሞኝነት ለክብሩ ካላቀ የኔ መዋሸት ታዲያ በእኔ ውሸት የእግዚአብሔር ሞኝነት ማነው? የእግዚአብሔር ክብር ካላቀ ታዲያ እኔን እንደ ውሸታም ለምን ታዩኛላችሁ? ይላል ጳውሎስ። ለምሳሌ እኔ ዋሽቼ እግዚአብሔር ክብሩ ካላቀና ከፍ ካለ ለምን እኔን እንደ ውሸታም ታዩኛላችሁ? ይላል ጳውሎስ። እና እናንተ አሁን እያደረጋችሁ ያላችሁት የጳውሎስን ስራ ነው። ውሸታም ሰው ግን ቀጥታ ምንድነው ገሃነም ይገባል እንደ ባይብል። እና ውሸታም ከሆናችሁ ገሃነም ትገባላችሁ ክርስቲያኖች። እና በስርዓት ጠይቁ፣ እንማመር። ሰው ሆኑ መጀመሪያ። طيب ክርስቲያኖች አላህ ሂዳያ ይስጣችሁ። እሺ ጥያቄ ያላችሁ ግቡ። ባረከላሁ ፊኩም። እሺ ነይ ግቢ እስኪ እንማማር። አንቺ ለኔት ያላስተሳሰብ ያለሽ ይመስለኛል። ጥያቄ ያላችሁ ግቡ። ባረከላሁ ፊኩም። ክርስቲያኖችም ሆናችሁ ሙስሊሞችም ሆናችሁ ንጽጽራዊ ጥያቄ ያላችሁ ካላችሁ መግባት ትችላላችሁ። ክርስቲያኖች ግቡ። ሰው አቤት፣ እንዴት ነሽ? እግዚአብሔር ይመስገን። ሰላም ናችሁ? አልሐምዱሊላህ ሰላም ነው። እግዚአብሔር ይመስገን ደህና ነኝ። አልሐምዱሊላህ። እስልምና ላይ ጥያቄ ያለሽ ወይስ እኔን ጠይቅሽ? አይ እኔ መጠየቅም አልፈልግም። ቅድምታችን ስትቀልድ ነበረና ለምንድነው በሰው እምነት ገብታ የምትቀልደው? ልሰልም ነው ከዛ ሐሰተኛ ነው ብላ ከማውራት በፊት መጀመሪያ እንደዚህ አይነት ልጆች ሲመጡ በቃ ተማሪ ስለ እስልምና ተማሪ ብላችሁ ቢያንስ ከዛ በኋላ መስለም ተፈልገች ብትሰልም ይሻላል እንጂ ዝም ብላ ገብተው ዝልል ብለው ለምን ይወጣሉ? ይቅርታ። አዎ አንድ ሰው መጥቶ ሸሃዳ ይዛለሁ ካለን እኛ ምንድነው የምናደርገው መሰለሽ? የሰውን ልብ ሰላም ማናይ ሸሃዳ ነው የምናስይዛቸው። አንተ ለምን መጣ? እስልምናን አውቀህ ነው ወይ? እንደዚህ ነው እያልን አንፈላፈልም። ምክንያቱም የሰው ልጅ በዛ መካከል እውነተኛ ሆነው የሚመጡ ሰዎች ይሰበራሉ። ገባሻ? እኔ እስልምና የማያስፈልግ ለምንድን ነው እንደዚህ የሚያጣሩ ምናምን ይላል። ስለዚህ እኛ ምንድነው የምናደርገው?
የልባቸውን ነገር ለአላህ እንሰጥና እኛ ከላይ በምናየው ነገር ነው የምንፈርደው። እሺ ሰውዬ እና ልጅቷ የሚያደረገችው ምንድነው? በቃ ስህተት ሰራች። በቃ ስህተቷን ደግሞ አረምናት። እኛ ሙስሊሞች እንደዛ ነው የምናደርገው። እና አሁን እኔ ጥያቄ ልጠይቅሽ ማለት በጅስት ለመማማር እንደ እህት ማማች እህቴ እኔ ብዙም አልችልም ማለቴ ገና ልማር ነው። ክርስቲያን ነኝ፣ ትምህርቱ ብዙ የለም። ይቅርታ ጥያቄውን ላልመለስልሽ እችላለሁ። ችግር የለም። የምታውቂውን እህቴ ለምሳሌ የምታምኘው ነገር ማቺውን ማለት ነው። ማቺውን ለመመለስም እንትን ለማለትም አትግቢ። መጀመሪያ መጽሐፍ ቅዱስን ተማሪ ታለሚ። ሲጀመር ለምን ሳብሽኝ? የማንም ተረት ተረት አልፈልግም። የማንም ተረት ተረት አልፈልግም። ያመንኩበትን አቃሊናል። ለምን ሳብሽኝ? ለምን አስገባሽኝ? ለምን አስገባሽኝ? ለምን ሳብሽኝ? ሴናት እንት ሻሃዳ የምታስይዘው በእናንተ? አዎ ሴትም ወንድም ሻሃዳ ይዘን በማህበር ዝም ብሎ አይልም እንደጳውሎስ። እሺ ጳውሎስ አንተ እንደ ጳውሎስ በመላወራው ዊታታርጊኝ እኔ እኮ ሻሃዳ ሊዛለም የገባሁት እኔ አለም እኮን ዊታታርጊኝ እኔ ሚሰራርኩሽ ዊታታርጊኝ ያመንኩበትን ዊታታርጋት። ቆይ እናንተ ደግሞ አታስወጣት። ቆይ እኔ ሚሰራርኩልሽ ማርያም ላኪ እንደገና ነይ ግቢ። አንድ ቁጥር ጻፊ። እናንተ ለምን ቸኩሉት? ቆይ አጃይብ እኮ ነው። አትቸኩሉ። እሺ ላኪ እንደገና የማርያም ቆንጅትዬ። ጳውሎስ ነው በማህበር ዝም የሚበሉ ሴት ልጅ ልትገዛ ነው እንጂ ልትናገር አልፈቅድም ያለው ጳውሎስ ነው። እኔ ምን ላድርግሽ? አንቺ አሁን ህጉን ጥሰሻል እንዴ? እኔና ነው እህቴ ልውረድ፣ ጨነቀኝ። ልውረድ አሬኔ ቆንጆ ውረጅ፣ ችግር የለም ማለት ብዙ መልስ ስለማለት ሰሞኑን ስማር መጽሐፍ ቅዱስ መጣና እመጣለሁኝ። ትጠይቅኛለሽ፣ በቻልኩት እመልሳለሁ። ባለበለዚያ ግን አከብርላችኋለሁኝ። ባላምንም አከብርላችኋለሁ እና ማንም መጥቶ እንዴት ስለ ሰውነት ሲሳደብ ቅር ይለኛል። ለዛ ነው ውሱን ደግሞ ተሻለ ሆይ ብለሽ ጠይቅልኝ። አመሰግናለሁ። እሺ መርሐባ፣ አብሽር። እሺ ፎሎ አድርጊንና በፈለግሽው ሰዓት የፈለግሽውን ጥያቄ መጥተሽ መጠየቅ ትችላለሽ። እሺ እህቴ፣ እሺ አደርግሻለሁ። አመሰግናለሁ። እኛም እናመሰግናለን በጣም የኔ ጨዋ። እሺ ቲጂ አቸው እንዳጭ ያደረሽን እንደ ማርያም ወራህመቱላሂ ወበረካቱ። ሰላም ነው? ኧረ እኔ ሙስሊም ነኝ። ሙስሊም ነሽ? እሺ ጥሩ። እሺ ኢብኑ ቃፍ ቪዲዮ ፖስቷን፣ እሺ ኢብኑ ቃፍን እንትን አድርጉለት፣ ፎሎ አድርጉት። እንደገና ደግሞ ሪፖስት አድርጉለት ቪዲዮውን። ለፍቶ ነው የሚሰራው በነገራችን ላይ ቪዲዮውን እና እሺ በርቱ፣ አይዟችሁ። ለማንኛውም ያኔ በደንብ እያጣራችሁ ምናምን መሆን አለበት። ገብቶሻል? አንዳንዶቹ አድባባሪ ናቸው። በተረፈ አከብራችኋለሁ። ማሻአላ በርቱ ነው የምለው። እሺ ሀቢበቴ አላህ ይፈድክ። እሺ ጥያቄ ያላችሁ ክርስቲያኖች ግቡ። ኢብኑ ቃፍን አንደኛ ፎሎ አድርጉትኝ፣ ብዙ ነገር ትጠቀሙበታላችሁ። ሁለተኛ ደግሞ ቪዲዮዎችን ሪፖስታን እየሰራ እና ቪዲዮዎችን ሪፖስት አድርጉለት፣ ሼር አድርጉለት፣ ኮፒ ሊንክ አድርጉለት። አሁን የፖስተው ቪዲዮ ስላለ ሄዳችሁ ሪፖስት አድርጉለትኝ፣ መልስ ስለሰጠ ማለት ነው ለክርስቲያኖች። እሺ ጥያቄ ያላችሁ ግቡ። ጥያቄ ያላችሁ አንድ ቁጥር ጻፉ። ጥያቄ ያላችሁ ስል ፈተዋ ያላችሁ እያልኩ አይደለም። ፈተዋ ጥያቄ ሳይሆን ስራዊ ጥያቄ ያላችሁ አንድ ቁጥር ጽፉና መግባት ትችላላችሁ። ባረከላሁ ፊኩም። አስገቢ። እሺ አስገባት። አንድ ቁጥር ጻፉ። እኔ እስልምና ማወቅ ፈልጋለሁ። እኔ ኮኮቢ ጥያቄ ጠይቂና እንማማራለን። ይሰማል? አዎ ይሰማል። ቀጥይ ጥያቄሽን። መጣህ ሁሴን? ጥያቄ መሰለሽ በቁርአናችሁ ውስጥ ስለ ኢሳ ማወቅ ፈለኩ። ኢሳ ምንድነው? ቀጥላለሁ። ጥሩ ሁሴን መጣህ? አዎ ይሰማል። አዎ ይሰማል። ቀጥል። مرحبا. ماشي عيسى صلى الله عليه وسلم
ወይንም ዓለይሂ ሰላም የአላህ ሰላምና ውዳሴ በእርሱ ላይ ይስፈን። ዒሳ ከነቢያቶች መካከል አንድ ነቢይ ነው ብለን እናምናለን። ሁወ ነቢይ ሚነል አንቢያ ከነቢያቶች መካከል አንድ ነቢይ ነው። አምላካችን አላህ ሱብሓነሁ ወተዓላ በእስራኤላውያኖች ዘንድ የላከው የሆነ ነቢይ ነው። ማስረጃ የቁል አላህ ሱብሓነሁ ወተዓላ ፊ ኪታቢሂል ዐዚዝ ወረሱለን ኢላ በኒ እስራኤል። አምላካችን አላህ ሱብሓነሁ ወተዓላ ስለ መሲሁ ሲናገር ይላል ወደ እስራኤላውያን ልጆች የላኩት መልእክተኛዬ ነው እያለ ይገልጸዋል። በሌላ ቦታ ላይ አምላካችን አላህ ሱብሓነሁ ወተዓላ ምን ይላል? ሱረቱ ዙኽሩፍ ላይ ኢን ሁወ ኢላ ዐብዱን አንዐምና ዐለይሂ ወጀዐልናሁ መሰለን ሊበኒ እስራኤል ይላል። ለእስራኤል ልጆች ተምሳሌት አድርጌዋለሁ እያለ ይናገራል። ለእስራኤል ሰዎች ተምሳሌት አርአያ አድርጌ ልኬዋለሁ እያለ ይናገራል። ሰዎች ሁሉ እርሱን ሊከተሉ ይገባ ነበር በዘመኑ። እርሱን ካልተከተሉ በስተቀር አንዱን አምላክ አያውቁም አያገኙም ነበር። በነቢያት በኩል ነው አምላክ ሊታወቅ የሚችለው። ስለዚህ ለእስራኤል ሰዎች ተመርጦ በሌላ ቦታ ላይ ራሱ መሲሁ ሲናገር ምን ይላል? وإذ قال عيسى ابن مريم يا بني إسرائيل إن رسول الله إليكم مصدقا لما بين يدي من التوراة مبشرا برسول يأتي من بعد اسمه أحمد ይላል። እኔ ወደ እናንተ የተላኩላችሁ የአላህ መልእክተኛ ነኝ አላቸው መሲሁ ለማን? ለእስራኤላውያን ሰዎች። ከእኔ በኋላ ደግሞ አንድ መልእክተኛና ነቢይ ለሰው ዘር ይላካል ስሙም አሕመድ ወይም ሙሐመድ የሚባል ብሎ እስራትን ነግሯቸዋል። ይሄ ነው እና ዒሳ ዓለይሂ ሰላም ይህ ነው። አላህ ሱብሓነሁ ወተዓላ ታዲያ ይህን ታላቅ ነቢይ በእስራኤል ሰዎች ዘንድ ሲልከው ጊዜ በርካታ ተአምራቶችን ሰጥቶት ነበር የነቢይነቱ ማረጋገጫ የሆኑ ዘንድ። ለምሳሌ ከተባለ ሙታንን የማስነሳት ተአምር ተሰጥቷል። ማየት የተሳናቸውን አይናቸውን ይፈውስ ዘንድ፣ መናገር የተሳናቸውን አፋቸውን ይከፍት ዘንድ፣ ለምጽ ያለባቸውን ከለምጻቸው ይፈውሳቸው ዘንድ። መሲሁ ጋር መጥቶ ማንኛውም አካላዊ በሽታ ይዞ ሳይፈወስ የሚሄድ የለም ነበር። ማንም ሰው መጥቶ ሳይፈወስ አይሄድም ነበር። ይህን ተአምር አምላክ አላህ ሱብሓነሁ ወተዓላ ሰጥቶታል። መሲሁም ይህን ያመጣሁት ከጌታ እንጂ ከእኔ አይደለም ብሎ ነግሯቸዋል። አኒ ቀድ ጅእቱኩም ቢአየት ሚን ረቢኩም አላቸው ለእስራኤል ሰዎች። እኔ ከጌታችሁ የሆኑ ተአምራቶችን አመጣሁላችሁ እያለ ገልጾላቸዋል። ታዲያ መሲሁ አስተምሮቱ ምን ነበር ነው? አሁን እንግዲህ ነብይ እሺ፣ እሱ አንዴ ልጨርስ። እሺ፣ የሰው ልጅ ነው ኢሳ? አዎ የሰው ልጅ ነው። ዒሳ የሰው ልጅ ነው። ከድንግል ማርያም ያለ ወንድ ከሴት ብቻ አምላካችን አላህ ሱብሓነሁ ወተዓላ አስገኝቶታል። እሺ እዚህ ጋር ነው ጥያቄ እና ስለ ኢሳ ያብራራህልኝን አመሰግናለሁ። ቀጣይ ጥያቄ ምን መሰለህ? የሰው ልጅ በጣም ብዙ ከተፈጠረ በኋላ ነው ኢሳ የተወለደው አይደለ? ማርያም የወለደችው አይደል? እንዴት ነው ኢሳ ለምንድን ነው የሰው ልጅ ከተፈጠረ በኋላ ያለ ወንድ ዘር የተወለደው? እንደዛውም ማርያም እንደዛውም ስለ ሜሪያም ብትነግረኝ። እቺ ሴት ምን አይነት ሴት ናት? ብቸኛዋ ይመስለኛል በቁርአን ውስጥ የተጠቀሰች ሴት ብቸኛዋ ሴት ናትና እንዴት ነው ኢሳን እሷም ብቸኛው በቁርአን ውስጥ የተጠቀሰች ልዩ ሴት ለምን ሆነች? እሱስ ልዩ ሆኖ የሰው ልጅ ከተፈጠረ በኋላ በጣም ብዙ ሰዎች ካሉ በኋላ መጀመሪያ አላህ አዳምና ሔዋንን ፈጠረ የሰው ልጅ ስላሌለ። አሁን ደግሞ የሰው ልጅ ወደ ምድር በጣም ብዙ ሰዎች አሉ። እንዴት ነው ይሄንን ሰው ለምንድን ነው ያለ ወንድ ዘር ያስገኘው? ለምንድን ነው ያለ ወንድ ዘር የተወለደው ኢሳ? ጥሩ ጥያቄ ነው። የሚገርማችሁ እንደዛውም ደግሞ እሱ ልዩ ሰው ነው። በጣም ብዙ ልዩ የሚያደርገው ሰው ነው። በነገራችን ላይ ሰው ነው የምትሉት ኦፍ ኮርስ ሰው ነው በእናንተ በጣም ብዙ ልዩ የሚያደርጉ ነገሮች አሉ። አስመለጠው፣ ከሞት አስመለጠው ትላላችሁ። ሊገደል ነበረ፣ ከሞት አስመለጠው። ሌላው ደግሞ ነፍስንም ፈጥሯል እንደገና ኢሳ ብሎ ራሱን እስትንፋስ ላ ፋስ በትና ተበራለች ባላ ፍቃድ ነው